ከመምጣትሽ በፊት ኪያ ነበረች አንቺ ነሽ ከዛ በኋላ ይመጣሽ ኪያ ማናት እሷ ደግሞ ሰው ናት እንዴ እሺ እንደናት ማትረባ ናት አጠገቤ እንዳደስ ጀምሮ የት ደርሳለች እኔም እሱ ባጠገብ አላስደርስ ደስ ብሎሻል መሰለኝ ስለተለያዩ አይደል በጣም እንዴት ደስ አይለኝም እቺ ጠቋራ ሴጣን ማለት ከዚህ በፊት በጣም ነበር የምታናደኝ ሳይክራስ በጣም በቃ በጣም የሚበሳጨው እዛም ሆኜ ጸበልም ሆኜ የምሬን ነው የምልህ አሞኝ ገብቼ ነበር ጸበልም ገብቼ ነበር ለምን በአንዱ ምክንያት እዛም ሆኜ ግን በቃ አማኑኤል ገብተሽ ነበር የምር ነው ልጅ ደግሞ አንድ ቂቅላታል ነው ሲጀመር ከአንዱ ጋር ጭራሻት አሁን ደግሞ መጥቻለሁ የሆነ ቦታ ሄጄ ነበር ለስራ አሁን መጥቻለሁ ተሻለሽ አማኑኤል ምናምን እንደገባሽ ነበር ምንም አማኑኤል አልገባም ሲጀመር ሶስት ጊዜ ደውዬልክ ምናምን ማለት ምን አስበክ ነው አላገኘሽ ምናምን ያልከኝ አስፈላጊ አይደለም አሁን ያለብን ጭንቀትና ስትረስ ከበቂ በላይ ነው ነገሩ ከኪያ ጋር እንኳን ተላቀቀልኝ እንኳን መጣ ችግር የለም መምጣቱ ችግር የለም አሁን በተቻለው እኔ በጥፊ ቢያባራታለሁ ችግር የለብኝም ማነው ከኪያ ጋር መላቀቅ ነው እግዚአብሔር ይመስገን ለሱ ሁለት ነገር በጣም አሞኝ ነበር በሱ ያመመኝ ሲጀመር አሁን አመንሽ አማኑኤል መግባትሽን አማኑኤል አልገባም የትም ጸበል ነበርኩኝ መጣሁ ግን የመጣሁት ቆይቻለሁ የሆነ ለስራ የሆነ ቦታ ሄጄ ነው በሱ ምክንያት አሞኝ አይምሮ የተጨናንቀው ጸበል ገብቼ ነበር ከኪያ ጋር ስለተለያዩ ድረስ ብሎሽ አሁን ቶሎ ዘመጣሽ ደስ ይላል ምክንያቱም ሃይማኖት ላይ ያለችው ብታፈቅሩ ሃይማኖት አትልም ነበር ፍቅር ሃይማኖት ላይ አይጠይቅም እኔ አሁን ምንም ነገር ይሁን እቀበለዋለሁ ለምን እግሩ ተሰብሮ አይመጣም እቀበለዋለሁ አይመለከተኝም እዚህ ጋር እሱ ነው እንጂ ወደቱት ያንገል ያ ነገር ነው አይደለም ሃይማኖት ፍቅር ውስጥ የሚገባ ነገር አይደለም ምንም ነገር ይሁን እኮ አልኩ ለምን ሰይጣንን አያመልክም እኔ አብሮ ነው እንደ ሰውኛ ሳስብልሽ ደግሞ ላንቺ የማይወድሽ ሰው ጋር መቃጠል ነው የሚሆንሽ ሌላ ድጋሚ የአእምሮ ጭንቀት የአእምሮ ህመም ፍቅር በመላመድ የሚመጣ ነገር ነው እሱን ታውቃለህ ግን አንተ ምቀኝነት ነው መሰለኝ ጓደኛክ ቆንጆ ሴት ሲይዝ ከምታምር ሴት ሲይዝ ምናምን ነገር አትፈልግም ምቀኝነት ነው እንደዚህ ያንጨረጨርክ እንጂ እኔ ለአኑ ማንስ ሴት ሆኛ አይደለም ሲጀመር እሱን ታውቃለህ አሁን አንቺ ከኪያ መልክና ቁመና በልጠሽ ነው ቁመኗ ሲያምር እናትክ እቺ ምን ልበላት እናትክ ሞባይል አቋም እስከዛሬ ድረስ ታመሻል ብለን የአእምሮ ሁኔታ ችግር አለበት ምናምን ተብሎ ነው ፍርድ ቤት ራሱ ከስሽን ያነሳንልሽ እንጂ ኪያ ላይ ላደረግሽው ነገር ለእያንዳንዱ ነገር ዋጋሽን እናስከፍልሽ ነው ሚስጥር የምትባለውን ልጅ አገናኘኝና አጠገቡ እንዳደርስ አድርጌ አስፈራራታለሁ አለቀ አሁን መጥቻለሁ ኪያ ትወጣለች እስቲ ንገሪያት በዚህ ቪዲዮን ስለመጣች ያስፈራራያት በደንብ አጠገቡ እንዳደርስ ሚስቱ ነኝ መጥቻለሁ ሰላም የተወደዳችሁና የተከበራችሁ የቶያቲው ቤተሰቦች እንደምን ከርማችኋል እኛ በጣም ደህና ነን ያው ሰሞኑን ጠፋ እያልኩኝ ነው አይደል ከዚህ በኋላ በደንብ ብቅ እላለሁ እና እንዴት ናችሁ ናፍቆት ስራ ቤተሰብ እንዴት ይዟችኋል ሰላም ነው አለ ነው እኛም በጣም ደህና ነን አልሐምዱሊላህ ሁሉም ነገር መስመሩን እየያዘ ነው በጣም ደስተኛ ነን ያው ማለት የሚፈጠሩ ነገሮች ያው መስመራቸውን እያያዙ ስለሆነ በጣም አሪፍ ነገር ይፈጠራል ብዬ አስባለሁ ከዚህም በኋላ ደግሞ በጣም የደስታና የስኬት ጊዜያችን ይመጣል ብዬ ተስፋ አደርጋለሁ ዛሬ በአዲስ ነገር ነው የተገናኘነው በተደጋጋሚ ቴክስት ስታደርግልኝ የነበረች ልጅ አለች እና ለምንድነው ግን ማታወራኝ ምናምን ነገር እያለችኝ ነበር እኔ እኮ ለእናንተ የሚጠቅም ነገር ስለማቅ ነው እና ለምንድነው ላይክ ያየኸው የማትመልስልኝ ምናምን ነገር እያለችኝ ነበር እኔ በእርግጥ ላለመመለስ ፈልጌ አይደለም በተደጋጋሚ ቴክስት እያደረገች እንደነበረም እኮ አይቼዋለሁ ግን ያለውበት ሁኔታ ማለት ለመመለስ ምናምን ነገር ጥሩ ሙድ ላይ ስላልነበርኩኝ አልመለስኩላትም ነበር ስለዚህ ምንድነው ምናምን ነገር ብዬ ቴክስቱን ምናምን በደንብ ማጣራት ሲጀምር ረጅም ጊዜ ድረስ እያወራች አይነት ነገር ነበርና ሰው ለምንድነው ማላገኛት ምናምን ነገር አልኩኝ ምክንያቱም እኛ ቲም ላይ ባሉ ሰዎች አካባቢ ላይ ነው ልትነግረኝ የምትፈልገው ነገር አለ እና ደግሞ ላይክ ሚስጥር ነው ይሄን ነገር ብነግርህ በጣም ላይፋችሁን ያቀልላችኋል ካላችሁበት ስትረስም በተወሰነ መልኩ መላቀቅ ትችላላችሁ ሰው ለምንድነው ማትመልስልኝ አውራኝ ላገኝ እፈልጋለሁ ምናምን ነገር አለችኝ እዛ እኔም ቴክስት መለስኩላትና ፋይናሊ ዛሬ ልንገናኝ ወሰንን ትመጣለች አሁን ከመጣች በኋላ ደግሞ ከሷ ጋር የሚኖረን ነገር ደግሞ በደንብ በሰፊው የምናሳያችሁ ነው የሚሆነው በእርግጥ ማላቆን ሰው በዚህ ሰዓት ላይ ማግኘት ነው ነገር በጣም አሳሳቢ ነው ምክንያቱም እያያችሁ ነው ሁሉም ነገር እየተፈጠረ ያለው ነው አንቺ ነሽ እንዴ የቀጠርሽኝ ምንና እንዴት ነህ ማለት ሰላም ነኝ እኮ ብትኝ ሶስት ጊዜ ደውዬልክ ነበር አይደለ ከዛ በፊት አላነሳህልኝም ነበር እና አሁን አንቺ ነሽ ነው የቀጠርሽኝ ነው ወይስ ሌላ ሰው አለ ሌላ ሰው የለም እንግዲህ እና አንቺ ነሽ በሌላ ሰው ስልክ ምናምን ቴክስት ምናምን ስታደርግልኝ ነበር እኔ ምን ነው ደበረክ እንዴ አይደለም እኔ ልታገኘኝ አልፈልግም ምንም እንግዳ ነው ባህሪሽ ለኔ ሁልጊዜ ነው የምታስቀርኝ እሺ ለምንድን ነው ማግኘት ፈለግሽ
ከዚህ በፊት እኮ የኔና አንቺ ነገር በቃ ጨርሰናል አይደል? ላለመገናኘት ምናምን 3 ጊዜ ደውዬልክ ምናምን ማለት ምን አስበክ ነው አላገኘሽ ምናምን ያልከኝ? አስፈላጊ አይደለም። አሁን ያለብን ጭንቀትና ስትረስ ከበቂ አንተ በላይ በተለይ ነው። ሁሉ ነገር እንዲሄድ የአኑ ህይወት እንዲሄድ የምትፈልገው በራስህ መንገድ ነው። አንተ እንደፈለግከው እኔ እንደፈለኩት ሳይሆን እሱ እንደፈለገው ነው እየሆነ ያለው። እሱ ፈልገው ነው ታውቃለህ። ከድሮ በእናንተ ግድ ነው ነው። አሁን ደግሞ ከኪያ ጋር ተለያይቷል አይደለም? እሱን አውቃለሁ። ሁሉንም ነገርማ እንደምታውቂም አውቃለሁ። እና ደግሞ አግብቷል። አሁን ባለትዳር ነው እኮ። እሱ እኮ ነው ገርሞኝ አስቆኝ አንተ ጋር የመጣሁት እኔ አይደለም ግን ነው የዳርኩት። ተከታታይ ከሆነ ራሱ ብዙ ነገር አሳልፈው ፈልጎ ራሱ ይዞ ነው የመጣው። ስለዚህ በእኔ ፍላጎት ቢሆን ኖሮ ኪያን ነበር ምድረው። ኪያን ጠልቷት ኪያን አልፈልግሽም ብሎ ሌላ ሴት አንተ ነህ ነገር ድራማ እንዲሰራ ያደረግከው እንጂ እሱ በፍጹም እንደዚህ ያደርግ ወይም እኔ እሺ የፈለግሽውን ነገር ንገሪኝና እንጂ ስለ አንዋር ነው ልታወሪኝ የፈለግሽው ነው? አይ ስለ አንተና ስለኔ። እሺ ስለ እኔና ስለ አንቺ ምን? ስለ እኔ ሌላ ማውራት ነገር የለም ሲጀመር። እሺ እና ምን ያ ነገር ማለት ምን አስበክ ነው እንደዚህ ታደርገው ይሻልከው? ማን ነው የምትባለው? ይሄን ነገር እኮ እዛው ቴክስት ላይ እኮ ማውራት ትችይ ነበር። አይመለከተኝም። ማነው ስሙ? ሮዛ ነው ሙስሊማ የዳርከው ነው። አሁን እሷ ማታወቅ ፊት ማለት ማይፈልገው ልጅ እንደዚህ ማድረግ በጣም ነው ያናደደኝ። እሺ እንኳን ደስ አለሽ፣ እንኳን ደስ አለሽ። ልንገርክ ሲጀመር ማለት ነው ልንገርክ እኔና አኑ እንድንሆን አፈልግ ሲጀመር ለምንም አይመለከትም። በሱበት ገባህ አይደለ? ምንም አይመለከትም። የኔን ፍላጎት ከጠየቅሽኝ አልፈልግም ነው ነው። ሙስሊማ ልጅ ደግሞ አልቂ ገላታለሁ እንጂ ሲጀመር ከአንዱ ጋር ጭራሽ አትወጣም። አሁን ደግሞ መጥቻለሁ። የነው ሄጄ ነበር ለስራ። አሁን መጥቻለሁ። ተሻለሽ? አማኑኤል ምናምን እንደገባሽ ነበር ይሰማል። ምንም አማኑኤል አልገባም እና ሕክምናው ምናምን ተከታተልሽ? አሁን ጤነኛ ነሽ? አሁን እኔ እንደፈለኩት ሁሉም ነገር የሚሆነው አንተም ኪያም ሊሆን ትሆናለች፣ ሮዛም ትባለው እሷም ብትሆኑ ሁላችሁም ከአኑ ትጣላችሁ። እዛ እኔ ደግሞ አሁን መጥቻለሁ ከአኑ ጋር ሆናለሁ ማለት ነው። ገባህ? በጣም ደስ የሚለኝና በጣም የሚያዝናናን የሚያስቀን ሰው አጥተን ነበርና ሁሌ ቀልደኛ ነህ። እኔ ለመቀለድ ትወዳለህ ሲጀመር አይደለ? እና የዚህን ያህል ቴክስት ከወር በላይ ቴክስት አድርገሽልኝ ምናምን ሰላም ነኝ ብትይኝ እኮ አገኘሽ ነበር። ከዚህ ነው ያልኩ ካልኩሌሽን ያስፈልግ። ስማኛ እንዴ ልንገርህ፣ ሲጀመር አኑን የመዳር መብት ያለህ እኔ አይደለም የዳርኳቸው። እንዴት ነው ትረጂኝ? ስማኝ አይቼዋለሁ ነገር አንተ እንዳላመጣት ታውቃለህ። ራሱን ያመጣት ግን ደግሞ እሱን ያመጣት ፈልጓት ወዶት አይደለም። ምንም እሷ ሲጀምር የምትወደድም የምትፈለግም ሴት አይደለችም። ሮዛ የምትባል በጣም የምታስጠለቀፋት ሴት አይቻታለሁ። ነገሩ ከኪያ ጋር እንኳን ተላቀቀልኝ እንኳን መጣ ችግር የለም። መምጣቷ ችግር የለም። አሁን በተቻለው እኔ በጥፊ ቢያ አባራታለሁ ችግር የለም። ማነው ከኪያ ጋር መላቀቅ ነው። እግዚአብሔር ይመስገን ከኪያ ጋር መምጣታቸው አይለያይም። በሚገርም ሁኔታ ይለያያል። ሲጀምር ልንገርህ እኔ እዚህ ጋር መሰለኝ ስማኝ በጣም ደስ ብሎሻል? ለምን አላለኝ? ከኪያ ጋር ስለተለያዩ በጣም ደስ ብሎሻል? ደግሞ ልንገርህ ለአንዱ ፍቅር አይ ንገሪኝ መጀመሪያ ማለት ከኪያ ጋር ስለተለያዩ ደስ ብሎሻል? አሁን ከሮዛ መጣሽ ደስ ይላል። ምክንያቱም ሃይማኖት ላይ ያለችው ብታፈቅሩ ሃይማኖት አትልም ነበር። ፍቅር ሃይማኖትን አይጠይቅም። እኔ አሁን ምንም ነገር ይሁን እቀበለዋለሁ። ለምን እግሩ ተሰብሮ እጁ ተሰብሮ አይመጣም? እቀበለዋለሁ። አይመለከተኝም። እዚች ጋር እኔ እሱን ነው እንጂ ወደድኩት ሌላ ነገር ነው አይደለም። ሃይማኖት ፍቅር ውስጥ የሚገባ ነገር የለም። ምንም ነገር ይሁን እኮ አልኩ። ለምን ሰይጣንን አያመልክም? እኔ አብሬው ነው የምሆነው። እንኳን እስልምናን ተቀላቀለና ማለት ነው ኖርማል ነው ለኔ። ለምን ስለማፈቅረው ለሱ ፍቅር ስላለኝ። እሷ ግን ለሱ ፍቅር የላትም ሲጀመር አትወደውም። ብትወደው እንደዚህ ሃይማኖትክ እንደዚህ ሆንክብኝ እንደዚህ አልከኝ ብላ አትለየውም ነበር። እሺ አሁን ምን እንዳደረግልሽ ነው የቀጠርሽኝ? በቃ ከህይወቱ ውጣ፣ ከአኑ ህይወት ውጣ። አንተ ነህ ህይወቱ እያበላሽ። ለምንድን ነው ከህይወቱ የምወጣው? እኔ ደግሞ ሚስቱ ነኝ። ደስ ይለኛል ስለማታ ይጂነነት እናንተ ጋር በመጣኝ ቁጥር ሳይሽ ፈገግ እላለሁ። ሚስቱ ነኝ ደስ አለኝ። በጣም ነው የምታምነው። ፈልጋችሁ ያለ ምክንያቱም ማንም የሚያዋጣው ሴት የለም። አሁን የምጠቅመው እኔ ነኝ ታውቃለህ። ሲጀመር እሱን ታውቃለህ። ግን አንተ ምቀኝነት ነው መሰለኝ ጓደኛክ ቆንጆ ሴት ሲይዝ ከምታምር ሴት ሲይዝ ምናምን ነገር አትፈልግም። ምቀኝነት ነው እንደዚህ ያንጨረጨርክ እንጂ እኔ ለአኑ ማንስ ሴት ሆኛ አይደለም ሲጀመር። እሱን ታውቃለህ። አሁን አንቺ ከኪያ መልክና ቁመና በልጠክ ነው ቁመኗ ሲያምር እናትክ እቺ ምን ልበላት እናትክ ሞባይል አቋም እንደዛ ናት አይደል? ኤኒዌይስ በምንም እንደምበልጣት ታውቃለህ። ሲጀመር እኔና ኪያ እንደዚህ ቆመ ምን ወዳደር ሴቶች አይደለም ሲጀመር። ያልገባሽ ነገር ምን እንደሆነ ታውቂያለሽ? ከምንም ከተክለ ሰውነትም ከመልክም በላይ መንፈስ እኔ ደግሞ መንፈሴ ጥሩ ነው። ስለዚህ አኑና እኔ አብረን እያለን ምን አይነት በጣም ደስተኛ ነበረ። በጣም ደስተኛ ነበርን። ብዙ ቦታ እንሄዳለን፣ እንዝናናለን፣ ምን እንላለን። ድራማ ነበረ። ኪያን ለማስቀናት ሁን ብሎ ከአንቺ ጋር ያደረገው ነገር መስሎክ ነው፣ የምር መስሎክ ነው። አሁን ዝም ብሎ እንደዛ ይላችሁ ቻለ እንጂ አኑ በጣም ደስተኛ ነበረ። በጣም ለምን እኔ በጣም ነው የማፈቅረው። ለሱ እንከባከባለሁ ምናምን
ከኪያ ጋርና ከዚህ ደግሞ ጨርጫራ አሮጊት ጋር ደግሞ ሲሆን ምን አይነት ሁኔታ ውስጥ እንደሚሆን የሰማሽኝ ነው። እስከዛሬ ድረስ ታመሻል ብለን የአእምሮ ሁኔታ ችግር አለበት ምናምን ተብሎ ነው ፍርድ ቤት ራሱ ከስሽን ያነሳንልሽ እንጂ ኪያ ላይ ላደረግሽው ነገር ለእያንዳንዱ ነገር ዋጋሽ እናስከፍልሽ ነበር። ይኸውልሽ አሁን ይኸውልሽ ቀልድ ነው። አሁን ደግሞ ወደ ቁም ነገሩ ስንመጣ በጣም ብዙ ነገሮችን በሽምግልና ምናምን እንድንተውልሽ ያደረገን የአእምሮ እክል አለባት ብለው ቤተሰቦችሽ ስለመጡ ነው። ቤተሰቦች እንደዛ አሉ። ተው እንጂ እሺ። አሁን ደግሞ በቃ አያመኝም። ሲያሳስረኝ እስቲ እሺ፣ አንተ ምን አይነቱ ጀግና ነህ? አንተ ስለምትከሰኝ እኔ ሄጄ አልከስም። የአእምሮ በሽተኛ ነሽ፣ እንደዚህ ነሽ እያልኩኝ የምታወራው አይደለም እኮ ያልኩት እኮ እህትሽ እኮ ናት ራሷ መታ የአእምሮ እክል አለባት እንድታውኝ ነው እንጂ እኔ ደስተኛ በመንፈሴ ተረጋጋች። አሁን ይሉሉ እንደገባሽና እኮ ያማን ወረቀት ይዛ መጣ እኮ ነው ክሱን የሚተው ነው አይደል? ተው እንጂ ወረቀቱ ምን ነው እናት? በነጭ ነው በጥቁር ወረቀት መስኝ። ለማንኛውም እኔ ካንቺ ጋር ከስር ምናምን የምገባበት ምንም አይነት ነገር የለም። ረስተንሻል። ሰው ስንረሳሽ አንቺ ምርሽን ተቀበሉ ሁላችሁ መጥቻለሁ። ገባችሁ? ካምባል አንተም ብትሆን እነዛም የማይረቡ ሴቶችም ቢሆኑ ከአኑ ህይወት ትወጣላችሁ። አሁን እኔ መቻለሁ ያኑን ህይወት የማስተካከል ደግሞ ግዴታ አለብኝ። ለምን? ስለዚህ ይኸውልሽ አኑ በራሱ ህይወት ላይ ራሱ መወሰን የሚችል ትልቅ ሰው ነው። ስለዚህ እኔ ህይወቱ ላይ ገብቼ እየረበሽኩት ከሆነ ራሱ ነው ውጣልኝ ሊለኝ የሚገባው። አንቺ መተሽ አይደለም ውጣ መተኝ። ሲጀምር ደግሞ አንቺ በሱ ህይወት ላይ የገባሽ ሰው አይደለሽም። ስለዚህ ኧረ እባክህ እንኳን እሱ አንተ ውስጥ መጥቻለሁ። አሁን እንደዚህ መቆማችን ራሱ ትልቅ ነገር ነው። ከኔ ጋር መቆምህ ራሱ ትልቅ ነገር ነው። በመከራ ያውም ደግሞ ማለት ነው ሸውደሽኝ ነው እንጂ መቼም እንደማላገኝሽ ተቀበል። ምቀኝነት ስላለብህ እኮ ነው። ለጓደኛዬ ጥሩ ነገር ስለማትመኝ ነው እንዴ የመጣኸው? እኔ ና ብለህ ነው የጠራሽኝ። ጨርሻለሁ። መሄድ ትችያለሽ ወይ? እኔ የትም አልሄድም። እሺ ምን ፈልገሽ? አኑን አገናኝ። ለምን ከአኑ ትወጣለህ? ራስሽ ሄደሽ ማግኘት ይችላል። ከአኑ ትወጣለህ። ካምባል አጠገቡ እንዳትደርስ። ያችንም ሙስሊም አገናኘኝ ያችን ያጋ ሚስቱን የምትባለውን ልጅ አገናኘኝና አጠገቡ እንዳደርስ አድርጌ አስፈራራታለሁ። አለቀ። አሁን መጥቻለሁ። ኪያ ወጣለች። እስቲ ንገሪያት በዚህ ቪዲዮን ስለመጣች እስቲ አስፈራሪያት በደንብ አጠገቡ እንዳደርስ ሚስቱ ነኝ መጥቻለሁ። ቅኔ ቆንጆ አልኳት። ይሄማ በጣም ነው የሚያስቃት። አስፈራሪያት ነበር ያልኩሽ። ኧረ እባክህ አስፈራሪያት ለምን ማስፈራራት? እኔ መምጣቴን ማንነቴን ስለምታውቅ መምጣቴን ተቀራሱ ትጠፋለች። ምን ታውቀኛለች ማንነቴን ከዚህ በፊት ምን አይነት ነገር እንደደረኩ ታውቀኛለች። የምትከታተላችሁ እኮ ነው ማለት ነው። ስለዚህ አልመጣም ካሁን በኋላ ጭራሽ ታያለች። ሰሞኑን እየተጎበኘች የነበረች አንድ ሶፊያ የምትባል ሮቦት አለች እና እሷን እየመሰልሽ ነው። ሮቦት ረባክ ያው ነው ሚስትኛ አክበረኝ። ወንድም ምክስ አይደለም የጓደኛ ምቀኛ ነው። የወንድም ምቀኛ ነው። ለማንኛውም ከዚህ በኋላ እኔን ማግኘት ስትፈልጊ በሌላ ስልክ ምናምን ነገር ማስመሰል አይጠበቅብሽም እና በይኝ እመጣለሁ። ምክንያቱም ስለምታዝናኘኝ ማለት ነው። ሶስት ደውዬልክ ነበር ቴክስትም ያኔ በሰዓቱ ማግኘት ስላልፈለኩኝ ነው። አሁን ግን በደንብ በቃ በጣም ብዙ የሚያስጨንቁኝ ነገሮች ስላሉ አንቺን ሳገኝሽ ትንሽ ቀለል ይለኛል እና ደግሞ ትንሽ ፈገግም ታሰኘኛለሽ። ለስራት ለሰው ልጅ ክብር ይኖርክ፣ አንደኛ ማለት ነው። ለሰው ልጅ ክብር ይኖርክ። ሰውን ስታከብር ነው የምትከበረው አይደል? ስለዚህ ክብር ይኖርክ። እሺ አክብረሽ እኮ ነው ያወራው እና ደግሞ እኔ አሁን ሚስት ነኝ። እኔ ማክበር አለብክ። እነዛንም ማይረቡ ሴቶች አክብረሃል እንኳን እኔን ማለት ነው። ይኸውልሽ ማከብረው ማን የሚያንስ ሴቶችን ማለት ነው። ለራሱ ጥቅም ብሎ ሰውን ልጅን ከእናት የሚነጥል እገታ ላይ የሚሳተፍን ሰው ግን አከብራለሁ። እኔ እንደተደረኩት ምን ያለው በእናትህ እኔ ልጅ ባፈረ የጠፋች ጊዜ ምንም እጅሽ እንዳልነበረበት እያወራሽ አንቺም እህትሽም በሰፊው ነበራችሁበት። እምረሳ እንዳይመስልሽ በቃ ኦልሬዲ አልፏል ብዬ ስላሰብኩኝ እረሳልሻለሁ ነው እንጂ ልሽ ያን የተፈጠረውን ነገር እንደ አዲስ እንዳነሳውና በእናትህ ካንተ በጣም ጉደኛ ሰው ነው። ጉድ ካያልቅ ሰው አሁን በቃ ጉድ እያመጣክ እንትን አትበል። እኔ አሁን ምልክ ነገር ምን መሰለህ፣ አንተም ከባሌ ህይወት ውጣ። እነዛን ሴቶች አንዷ ወጣለች፣ አንዷን ደግሞ አስወጣልኝ። አለበለዚያ ደግሞ አንቄ ገድያት እጄ ለመንግስት እሰጣለሁ። አለቀ። ከዛ ምን ልትፈልጊ? ካን ሆናለሁ ድጋሚ የሆነ ነገር ደግሞ አድርገሽ ድጋሚ የአእምሮ እክል አለበት ምናምን ተብሎ መረጃ ምናምን የሚቀርብልሽ እንደዛ ነው የሚመስልሽ? አይ አሁን እኮ ታውቃለሽ። አሁን ይኸውልሽ ቀልዱ ቀልድ ነው። ከዚህ በኋላ ድጋሚ እኔን ለማግኘት አይደለም ማናችንም ጋር ድርሽ እንድትይ አልፈልግም። ሰማሽኝ? ታው እንጂ ማነህ አንተና ነው እንደዚህ የምትለው? አንተ ነው አኑ አጠገብ እንዳትደርስ ካሁን በኋላ ማለት ነው። እሱን አሳይሻለሁ። ሰማሽኝ ነው አይደል? ሰላም አንተ ራሱ ዝም ብለህ ነህ። ከዚህ በኋላ እኛ ህይወት ላይ ለመምጣት ብታስቢ እሺ ምን ታርገኝ? ፈራሁህ በጣም አዝከኛለሽ። የተናደድኩኝ ራሱ ታዝናኛለሽ። ታውቂያለሽ ይሄን እሺ ቆይ ምን ላድርግልሽ? እሺ ምን ልተባብርሽ? ከአኑ ህይወት ውጣ። አንተ ስትወጣ ነው ሰላም የሆነ ነገር እንትን ምንድነው
እንቆላ ነገር አድርገህበታል መሰለኝ ህይወቱ እንዳይስተካከል ምን ያን ነገር አድርገህበታል እንጂ ልጁ እንደዚህ አይሆንም። ማይረቡ ሴቶች ነው ጓደኛዬ ነው እንደዚህ አግሏላም ነበር ፍቅረኝ። አንተ ግን እንደዚህ ያደረከው ሲጀመር እልሽ አንቺ ከመኖርሽ በፊት አንቺ ከመምጣትሽ በፊት ኪያ ነበረች። አንቺ ነሽ ከዛ በኋላ የመጣሽ። ኪያ ማናት? እሷ ደግሞ ሰው ናት እንዴ? እሺ እንደናት ማትረባ ናት። አጠገቤ እንዳትደርስ ጀምሮ የት ደርሳለች? እኔም እሱ አጠገብ አላስደርስ። ደስ ብሎሻል መሰለኝ ስለተለያዩ። ኧረ በጣም እንዴት ደስ አይለኝም። እቺ ጠቋራ ሴጣን ከህይወት ወጣች ግልግል። አሁን ደግሞ አንድ ማትረባ መታለች። አሁን እሷ ጋር ለመሄድ እንዳትሞክሪ። በጣም ስለከፋት የምትታገስሽ አይመስልኝም። በእናትህ ምርገለ እንደኔ ፈገግ ብላ ምናምን አታይሽም። ጆሮ ግንድሽን ነው ያለሽ። ምን የሚከፋት ወዳኔ የተለየችው አይደል? ሙስሊም ነክ ብላ ወዳኔ የተለየችው ምን ነበር አባቷን የሚከፋት ወዳኔ የተለየችው አይደል? ጭራሽ ደግሞ ከፍቷት ብላ ምን ይዛ ፈለገ የተለያየች ነው የሚመስልሽ? ድራማ ሰሪ በጣም የምታስጠላ ሴት ልጅ እያላት በጣም በቃ አልፈልግም ብላ ነው ሙስሊም ነው ብላ ተቀልቅላ የተለየችው። አሁን ለምን ቢከፋት ሌላ ወንድ ደግሞ ክርስቲያን ትጥበታ በቃ አለቀ። ምንድነው እንደዚህ የሚያደርጋት? ላንቺ ቀላል ነው አኑን ረስታ መሄድ ምናምን ቀላል ነው የሚመስለው። የረሳችሁ እኮ ፈልጋ እኮ ነው አይደል? ፈልጋ ነው የረሳችሁ ሙስሊም ነክ ብላ አይደል? ወይኔ በጣም በቃ ድራማ ሰሪ ነው። እንደዚህ አይነት ወሬ ካንቺ ጋር ማውራት አልፈልግም። እንዴ ነገር ብትፈልግ ብትወደው ኖሮ ትቀበለው ነበር። ለምን ይከፋታል? አንተም ሁላችሁም ውጡለት በቃ እንደዚህ ነገር ውስጥ አታስገቡ። ይዤው ጥፍት ትላለህ። አንቺ ልትገቢ ነው በህይወቱ? አይ ይዤው ከዚህ አካባቢ ከእናንተ ምናምን ከኢትዮጵያ እንኳን ከአዲስ አበባ ይቅር ከኢትዮጵያ ይወጣሉ። ይቀርመውንም ሊወጣ እያሰበ ስለሆነ አይ ይወጣል። ከሮዛ ጋር ሊወጡ ነው። ኧረ እባክህ ኢንፎርሜሽን እዚህ ሹክ ልበልሽ ብዬ ነው። ውይ እሷም ሰውን እንደው ከእሱ ጋር ልትሄድ አይገርምሽ? እና ትሄድና ገበሬ ትጥበስ መልካም የእረኛ ስለሆነ። እሺ ስለዚህ እኔ አሁን ጨርሻለሁ። ካንቺ ጋር ምንም የጨረስነው ነገር የለም። ምንም የጨረስነው ፈለጊ ካኗሩ ህይወቱ ታልሽኝ አይደል? እሺ ያልኩሽ ትወጣለህ። እርግጠኛ ነህ? አንተ ሌላ የምትፈልጊው ነገር ካለ ነገር አንተ የምትወጣው አንተ ግን ምን አይነት ጨካኝ ሰው ነው? ቆይ ማለት በጣም ጨካኝ በቃ በጣም ጨካኝ። ፍቅር ምናምን ነገር አይገባም። አታውቅም ነው? ስለሚገባኝ እኮ ነው በተቻለኝ መጠን እንዳይለያዩ እየታገልኩኝ የነበረው። ፍቅር እንደ ኪያና እንዳኑ ነው። እሺ አይደለም፣ ተሳስታል። ፍቅር ማለት እንደኔና እንዳኑ ነው። ፍቅር ማለት ፍቅርን ስለማታውቀው ፍቅርን አውርተው አይደለም ኖረው ነው የምታሳየው። ሲጀመር እኔ ደግሞ ኖሮ ነው ያሳየው ትላውን። እሱ ግን ስላልገባው ምናምን ነገር ከኔ ለመለየት አሰበ እና ደግሞ የእናንተ ግፊት ነው እንጂ እሱ እኔን ጠልቶኝ ወይም ደግሞ ምክንያቱም እስቲ ልንገርህ ከኪያ ከዚህችም ሮዛ ከምትባል ሴትም እሻላለሁ። በአስተሳሰብም በሁሉም ነገር እሻላለሁ። መልክ ምናምን ተወሱ ተው ኖርማል ነገር ነው። በአስተሳሰብ ከነሱ የምበልጥ ሴት ነኝ። ለሱ እሱን ደስተኛ ማድረግ የምችል ሴት ነኝ። ግን ደግሞ አንተ ይኸውልሽ አንድ ነገር ምን አይነት አስተሳሰብ እንዳለ አንድ ነገር ልንገርሽ። እኔ የምፈልገው አኑ ደስተኛ እንዲሆን ነው እንጂ ከማን ጋር ደስተኛ ይሆናል አይሆንም ጉዳይ አይደለም። ከአንቺ ጋር ሆኖ ደስተኛ ከሆነ ደስ ይለኛል። ከሮዛ ጋር ሆኖ ራሱ ደስተኛ ከሆነ ራሱ አይከፋኝም። ያልኩሽ ቆመክ አድረው ማለት ሚዜ እንኳን አትሆንም። እኔ ናስ ለምን ከአንቺ ጋር ጸብ ያለብኝ ነው? እንደዛ አትፈልገውም ትጀምር የተቻለ ነገር ላይ ጓደኛዬ እንደው ሲጀመር አንተ ሰው እንትን የራሱን ከፍታ ነው የሚፈልገው። እሱ ከፍታ ላይ ብትሆን ትቀናበታለህ። ለምን በጣም አንቺ ነሽ በጣም ከፍ የምታደርጊው። እናትሽ ከፍ አድርጊውና ደስ ይበለኝ እስቲ በእናትሽ። አንተ ብቻ እርዳኝ እንጂ አሳይካለሁ። ኦኬ አሁን እርዳታ ፈልግሽ ማለት ነው? እስቲ ምን ልርዳሽ? እስቲ እኔ እናት ፍቅር ስለ ፍቅር የምታውቅ ከሆነ ሴት ልጅ ነኝ፣ ብዙ ነገር ሆኜበታለሁ። ለአኑ ታውቃለህ፣ ብዙ ነገር ለሱ ምን አይነት ነገር እንዳለኝ ታውቃለህ። እንደማፈቅረው ታውቃለህ። አላውቅም ማለት እንዴ ያሳምኝ እስቲ በጣም እንደምትወጂ ትወጂዋለሽ? የቀለድክ ነው? አይ ከምሬ የማን መቀለጃ ነው? እርዳኝ አልሽኝ አይደል? ልረዳሽ ደግሞ ምረዳበትን መንገድ ማወቅ አለብኝ። እንደማፈቅረው ታውቃለህ። ቁም ነገር ነው እንደማፈቅረው ታውቃለህ አይደለ? ታውቃለህ? እርግጠኛ አይደለሁ። እርግጠኛ ካልሆንክ መጀመሪያ እስኪ እናንተ የሰው ልጅ ውደዱ። ከዛ በኋላ መጀመሪያ አቅርቡና ምን አይነት ሰው ነው ማየት ትችላለህ። አንተ ግን ምንድነው ያ ትላለህ፣ አኑ ትላለህ፣ ማናት ሮዛ ትላለህ። እኔ ለአኑ በጣም ትልቅ ፍቅር ነው ያለኝ። እሱ ጋር መሆን እንፈልገው። እሱ ደግሞ አንተ ነህ በቃ ምን ያህል ትወጂዋለሽ? እስቲ አንቺ ከኪያ በምን ያህል መንገድ ነው? በጣም ነው የማስብለት። ታውቃለህ እሱ ከማንም በላይ መውደድሽን እስቲ ያሳየኝ። እስቲ ማለት እንዴት ነው ማሳየኝ? ከኪያ በላይ በምን አይነት መንገድ ነው አንቺ መውደድሽን ልትነግሪኝ የምትችይው? እንዴ የሆንኩለትን ነገር አይተህ እኮ መረዳት እኮ ይችላል። ለሱ የሆንኩለትን ነገር በጣም ነገር አሞኝ ነበር። በሱ ያመመኝ ሲጀመር። አሁን አመንሽ አማኑኤል መግባትሽን? አማኑኤል አልገባሁም። የትም ጸበል ነበርኩኝ መጣሁ። ግን የመጣሁት ቆይቻለሁ። የሆነ ለስራ የሆነ ቦታ ሄጄ ነው። በሱ ምክንያት አሞኝ አይምሮ የተጨናንቆ ጸበል ገብቼ ነበረ። ለምን? ስለማፈቅረው በቃ እሱ መጣት ስለማልችል። የምር የምትወጂው ከሆነ ማለት ነው በጣም የምትወጂው ከሆነ ካስቀየምኩሽ ይቅርታ። ግን ደግሞ
አንቺ ስለወደድሽ ብቻ በቂ አይደለም አብራችሁ መሆን። እሱም ሊወድሽ ይገባል። እሱ ደግሞ ኪያ ነው በደንብ የሚወድ። አንድ ነገር ልንገርሽ፣ አንተ ማለት ፍቅር ሲይዝህ ስትወድ ማለት የምትፈልገው አንተ የምትወደውን ነው መከተል የምትፈልገው፣ ቢወድክ ነው የምትፈልገው አንተ። የሰው ልጅ እኮ አሁን የሚያፈቅረኝ ነው የምፈልገው፣ ግን ደግሞ የሚያፈቅረኝ ነው እንጂ የማያፈቅረኝ አልፈልግም። እንደዛ ነው። ግን ደግሞ እሱ ማሰብ ቢችል ኖሮ የሚያፈቅረውን ሴት ነው መምረጥ ያለበት። ፍቅር ሲጀመርም መስጠት ነው እንጂ መቀበል አይደለም። እሱ ነው በቃ። ከዛ አንተ ደግሞ አንተ ስለ ፍቅር የምታውቅ ከሆነ ስለ ፍቅር ቢገባ ምናምን ነገር ከሆነ አሁንም በጣም ነው የማፈቅረው፣ እድሉን ይስጠኝ። ኦኬ። ስለዚህ እድሉን እንዲሰጥሽ እኔ ላመቻች ነው። አንተ ጥሩ ማንነት ጥሩ ነገር ካለክ ምን ነው የምትስቀው? እኔ ምን ብዬ እንደማመቻች ልጁ ራሱ አሁን ያለበት ሁኔታ ጥሩ አይደለም። በጣም ከኪያ ጋር በመለያየቱ ሆድ ብሶታል ምናምን ድብርት ላይ ነው ያለው እና ሌላ ተጨማሪ ትንሽ እንደዚህ ከምትል ተስፋ እንኳን አልሰጠኝም። ትንሽ እንኳን በቃ ይሄ ነው አንተ ማንነትህ ነው ማለት ነው። እኔ ምን አይነት ተስፋ እንደሰጠሽ ነው የምትጠይቀው? በቃ እስቲ አይደለም በቃ እስቲ ይሆናል በሚል ተስፋ። ለምን ፍቅር ማለት የሚወድ ሰው እኮ የሚወደውን እኮ ምን ነገር እኮ አድርጎ ይቀበላል አይደል? እንደ እህቴ ስለማስብሽ ስለማዝንልሽ እንደማይሆን እየነገርኩሽ ነው። እንደ እህቴ አኑን ከእንደዚህ ነገር ውስጥ እናውጣ። ከኪያም ብትሆን ኪያም እንደማታፈቅረው ልንገርክ። አንዴም ሁለቴም ሶስቴም እነግርሃለሁ። ኪያ እስቲ የጠየኩሽ እኮ ነው። እንደዚህ አትሆንም ነበር፣ ሃይማኖት አትልም ነበር። ኦኬ። አንቺ ምንም ግድ አይሰጥሽም ነው? እኔ ምንም ነገር ይሁን እኮ አልኩ። አኑ ምንም ነገር ይሁን እኔ እቀበለዋለሁ። ምንም ነገር በቃ ይሁን ምንም ነገር እኮ አልኩ። ምንም ነገር በቃ እኔ ለእሱ ብዬ እስከ ጥግ ነው የሚሄደው። በቃ ምንም ነገር ይሁን እቀበለዋለሁ። አንተ ደግሞ ለእሱ ጥሩ ነገር ብትመኝለት ከሆነ እስቲ እኔ እርዳኝና አኑን አይኑን እንግለጠው። እነዚህ ሁለት ሴቶች አይሆኑትም በቃ። እቺ ብቻ አስመሳይ ማናት? ሮዛ ማን የምትባለው በጣም አስመሳይ ሴት ናት። የኪያ ነገር ደግሞ ግልጽ ነው፣ ማንም ሰው የሚፈርደው ነገር ነው። ሰው ፍቅር ምን አይጠይቅም። ፍቅር የሚጠይቀው ልብ ነው ያለ። እሷ ግን ልቡን ሳይሆን ማንነቱን ነው በቃ ኖርማል እንትኑ ነው የጠላችሁ አይደል? እኔ ደግሞ እስከ ማንነቱ እስከ ሁሉ ነገሩ እቀበለዋለሁ። አንተ ደግሞ ማሰብ ከቻልክ ደግሞ በቃ እኔና እሱ አብረን እንድንሆን እርዳኝ በቃ። እንደ እህትህ በቃ እንደዚህ እህትህ እንተው እንደ ሰው በቃ ሰው የሰው ማንነት ካለክ እርዳኝ። እሺ አንድ ነገር ልንገርሽ። እኔ አንቺ እንደምትይኝ አይነት ሰው አይደለም። በአንቺና በአኑ በኩል ጣልቃ ለመግባት ምናምን ፍላጎትም የለኝም። ኢቭን ኢፍ ማለት ነው ሮዛን አምጥቶ እንኳን ላገባት ነው ሲለኝ ተቀብዬዋለሁ። ሳላምንበት ነው የምልሽ። ጉዳይ አይደለም። እሱ የሚወደው ነገር ከሆነ አንቺ ሆንሽ ሮዛ ሆነች ኪያ እኔ ግድ አይሰጠኝም ነው የምልሽ። በዚህ ህይወት ላይ እኔ ገብቼ መወሰን መፈትፈት አልችልም። ስለዚህ አንቺ ወደዋለሁ በዚህ ሰዓት ላይ እኔ ጠቅመዋለሁ ብለሽ የምታስቢ ከሆነ እኔ አየር ላይ መንገድ አልዘጋብሽም፣ ሄደሽ መውራት ትችያለሽ ነው የምልሽ። ስለሱ እኔ ግድ አይሰጠኝም ነው የምልሽ። ግን ደግሞ እንደ ሰውኛ ሳስብልሽ ደግሞ ላንቺ የማይወድሽ ሰው ጋር መቃጠል ነው የሚሆንብሽ። ሌላ ድጋሚ የአእምሮ ጭንቀት የአእምሮ ህመም ይገጥምሽ። ፍቅር በመላመድ የሚመጣ ነገር ነው። እሺ ማለት ፍቅር አንድ ሰው እንዴት ነው እንዴ? እኛ እኮ ማለት እሱ ለኔ ብዙ ነገር ኃጢአት ምንም ነገር እያደረገብኝ እወደዋለሁ። ፈጣሪ ለኛ ኃጢአት እየሰራን ይወደናል። ለምን ልጁ ስለሆነ። እኔ ደግሞ ምንም መጥፎ ነገር ሰራኝ ብዬ ፍቅሬን ምንም ፍቅር ባይሰጠኝ ራሱ አይወደኝም ብዬ አልተውም። ለምን የራሴን ደስታ ነው የማስቀድመው። እኔ ከሱ ጋር ስኖር ደህና ነው የምሆነው፣ ጤነኛ ነው የምሆነው። ፍቅር ደግሞ በመላመድ የሚመጣ ነገር ነው። ችግር የለም። ፍቅር በመላመድ ይመጣል። የኔን ፈጣሪ እኮ አለ የኔን ጥሩነት ፈጣሪ ይክሰኛል በብዙ ነገር። የኔን ጥሩነት ሲያይ ሲረዳ እሱ ለኔ ፍቅር ይኖራል። ማስብለትን ነገር ሲያይ አሁን ደግሞ እሱ አይኑ አልተገለጠም። አብረን እንርዳው። ጓደኛ ከሆነ እርዳው፣ እኔንም እርዳኝ። አፍቅሬያለሁ እያልኩ ነው አይደል? ስለዚህ እርዳኝ። ምን ችግር አለው ብትረዳኝ? ጓደኛው ነው አይደል? ስለዚህ አንቺ አናግሪውና ችግር የለም እኔ አናግረዋለሁ። ስለዚህ እኔ ላይክ የኔ እርዳታ የሚሆነው ስላንቺ መጥፎ ነገር ለሱ እንዳልነግረውና ከህይወቱ እንደወጣ ብቻ ነው አይደል? ምሳሌ ባትወጣም ችግር የለም። የምትረዳኝ ከሆነ ችግር የለም። በምን አይነት መንገድ ነው አንቺ እንድረዳሽ የምትፈልጊው? በቃ ማለት በቃ ንገረው፣ ለሱ ፍቅር እንዳለኝ ምን ሴት እንደምነግረዋለሁ። ጎን ለጎን ደግሞ አንተም ንገረው ለሱ ጥሩ ሴት እንደሆነ። እሺ ለማንኛውም ጓደኛዬን ስለምትወጂው ወንድሜን ስለምትወጂው ደስ ብሎኛል እና ወንድሜን የሚወድልኝን ሰው በአጠቃላይ እኔም በጣም ነው የምወደው። ስለዚህ ሌላ ጊዜ ግን በሌላ ቴክስት በሌላ ሰው ምናምን ማውራት አይጠበቅብሽም። ቶዬ ዛሬ ላገኝ እፈልጋለሁ ካልሽኝ ይመጣል ብዬሽ ነበረ። በያሱስ ቴክስት የተጠቀምኩት አንተ ስልኬን ስላልመለስክልኝ ነው እንጂ ቴክስቴን ስላልመለስክልኝ ነው እንጂ እኔ በራሴ ስልክ ደውዬልክ ነበር። ስለዚህ በቃ ችግር የለውም። አንቺ የፈለግሽው በመሀላችሁ እንዳልገባ ምናምን አይደለም። አንዱ ድንገር ሶፋ እኔ ማለት ከዚህ በፊት በጣም ነበር የምታናደኝ። ሳይክ ራሱ በጣም በቃ በጣም የሚበሳጨው እዛም ሆኜ ጸበልም ሆኜ
የምሬን ነው የምልህ። አሞኝ ገብቼ ነበር ትንሽ ቀን ጸበልም ገብቼ ነበር። ለምን በአንዱ ምክንያት እዛም ሆኜ ግን በቃ አማኑኤል ገብተሽ ነበር? የምር ነው። እና ዩቲዩባችሁን ከታተለው ነበር በጣም ከታተላችሁ ነበረ ማለት ምን ይሄን ነገር ውስጥ ነው አሁን ምናምን ነገር ብዬ አሁን ግን እግዚአብሔር ይመስገን ፈጣሪ ስለሚገኝ ተሽሎኛል። የታመምኩት ደግሞ በአሁኑ ምክንያት ነው። ምክንያቱም እሱ እኔ በቃ ያለ እሱ መኖር አልችልም። በቃ ከሱ ስለይ በቃ አይምሮ ብጥብጥ ነው የሚለው የምር በቃ እኔ ያለ እሱ መኖር አልችልም። በቃ ይሄን ግን እንኳን ቢሆን እኔ በቃ ምሞት ነው የሚመስለኝ። የሆነ እንኳን ሞት ምናምን ነገር ይቅርና የሆነ ቢታመም ራሱ እኔ ምሞት ነው የሚመስለኝ በድንጋጤ። በጣም ነው የማፈቅረው በጣም ማለት ነው። እና በእናትህ እንደው በቃ ማለት ሴት ልጅ ሴት ማለት በቃ ለሴት የምታስብ ከሆነ እህት እናት ካለክ በቃ እርዳኝ እባክህ። በቃ እኔ እንዴት ብዬ እንደምናገርልሽ በቃ እርዳኝ፣ በቃ በቻልኩ አቅም እርዳኝ። በቃ እኔ ካኑ መለየት አልችልም። በቃ እንዴት ልንገርህ፣ በቃ እኔ ካኑ መለየት አልችልም። በጣም ነው የማፈቅረው በጣም በቃ እኔ ያለሱ አይምሮ አይንቀሳቀስም። ያለሱ በቃ ማሰብ አልችልም ጭራሽ። በቃ እኔ አሁን ነው በቃ ማለት ተስፋ አለኝ። በቃ እዛም ሆኜ በቃ ተስፋ ማለት ከኪያ ጋር ሲለያይ መኖር ተስፋ ኑሮ ነው የተቻልኩት። በቃ አንዱ ምናልባት ከኔ ጋር ሊሆን ይችላል። ከኪያ ጋር ሲለያዩ በጣም ደስ ብሎኝ ለምን እኔ መጥፎ ሴት አይደለሁም። እኔ መጥፎ ሴት አይደለሁም። ለማንም ጥሩ ነገር ነው የምመኘው። እኔ መጥፎ ሴት አይደለሁም። ግን በቃ ማፈቅረውን ሰው ሲለያይ ማለት እሷን የሚያፈቅራት ያለ ሲለያዩ ደስ አይለኝም። ለምን አፈቅረዋለሁ እሱ እንዴ። እሺ ብቻ ኤኒዌይስ አሁንም እየነገርኩሽ ያለሁት እኔ የራሴ ህይወት ላይ ብቻ ነው መወሰን የምችለው። የራሴ ህይወት ላይ ብቻ ነው። አሁን እኔ እሱ ህይወት ላይ ወስኜ ሰላም ትወዳለች ምናምን ነገር ልለው አልችልም በፍጹም። ይኸውልሽ አሁንም እንደ እናት እህት አለ ምናምን ስላልሽኝ ማለት ነው። አዎ እናት እህት አለኝ። ያንቺን መታመም ያንቺን አማኑኤል መግባት ምናምን ከዛም ደግሞ አላገግም ብለሽ ጸበል ምናምን የሚሄድሽ እንደ ማንኛውም እናት እህት እንዳለው ሰው ያሳስበኛል፣ ያስጨንቀኛል። በዛ ልክ እንድትሆኝ እኔም አልመኝም አልፈልግም። ግን ደግሞ ፍቅር የአንድ ሰው ፍላጎት ብቻ ነው። ገብቶሻል? የባለ ንብረቱ ማለት ነው። እዚህ ባለ ጉዳዩ ራሱ ነው ዲሳይድ ሊያደርግ የሚችለው። እኔ ምንም አይነት ኢፈርት አላደርግም ነው የምልሽ። ኢቭን ኢፍ ማለት ነው ከኪያና አኑ አብረው እንዲሆኑ እንኳን ውስጤ እየተመኘ እየፈለገ እንኳን አንድ ቀን ከኪያ ጋር ለምን አትሆኑ ብዬ ሀሳብ አንስቼበት ራሱ አላውቅም ነው አላደርጉም። እኔ አይደለም ኪያ ደግሞ እንደኔ አልተጎዳችም እንደኔ አልተጎዳችም ኪያ አይደለም። በቃ እኔ አስብልኝ በቃ እኔ በቃ ማንም ሰው ያስብልኝ አይደለም። እኔ መጥፎ ሴት ምናምን ነገር ነው የሚመስላችሁ ምናምን በቃ እኔ ለሱ ጥሩ ነገር እኔ ምትኮሱ ደስተኛ እንዲሆን እፈልጋለሁ። እኔ ስታዲያ እኔ መሞት አለብኝ። እኔ ያለ እሱ ጭራሽ በቃ እንዴት ልበለ እኔ ያለ እሱ ጭራሽ መኖር አልችልም። ጭራሽ ማለት ነው ጭራሽ በቃ እኔ አልችልም። ምን እንዴት ነው አላውቅም። በቃ እኔ ጭራሽ በቃ እኔ ሳላየው ራሱ በጣም በቃ ዩቲዩብ ራሱ አንድ ቀን ፖስት ካላደረጋችሁ ደግሜ አየዋለሁ። በቃ እሱ ማየት ስለምፈልግ ደስ ይላል። እና በቃ በእናትህ ሌላ ምንም ነገር ልክ አልችልም። በእናትህ አንተ ልትረዳኝ ትችላለህ። በትንሹም ቢሆን ስለ አንቺ ክፋት አላወራም። በቃ ቢያንስ ያን እናደርግልሻለን። በሱ ብቻ ሳይሆን በቃ ማለት በቃ እድል ስጣት በለው። አንድ እድል ስጠኝ። ከዚህ በፊት እኔ አልወስንም ነው የምልሽ። ሰው አልተረዳሽኝ መሰለኝ። አንድ እድል ስጣት ለኪያም አልለውም ነው የምልሽ። ገብቶሻል? ሀሳቤ በለው። ምን ችግር አለው ብትለው ይኸውልሽ ሰሉ ማናገር ከፈልግሽ ሄደሽ ማውራት ትችያለሽ። ላይክ እንደ ወንድም ምናምን እንዳማከርሽ ምናምን ደግሞ ስትፈልጊ በማንኛውም ሰዓት ላይ ደውለሽ ማግኘት ትችያለሽ። እኔ ያንን ነገር ላመቻችልሽ እችላለሁ። ከዛ ውጪ ግን እኔን አይደለም እኮ ያፈቀርሽኝ። እኔ ቢሆን ቢያንስ ገብቶሻል ሀሳቤ። እኔ መወሰን እችላለሁ በራሴ ላይ ነው የምልሽ። ግን የወደድሽው አኑን ነው። ስለዚህ አኑን ስለወደድሽው አኑ ራሱ ነው ሊወስን የሚችለው። ስለዚህ ባለ ጉዳዩ ነው ሄደሽ ማውራት ያለብሽ። ካወራሽ ራሱ ነው የምልሽ። እና ኤኒዌይስ እኔ ላንቺ ብዙ ነገር ተደራርገናል፣ ሆነናል። ትሽጋም በጣም ብዙ ቤተሰቦችሽ ጋር ብዙ ነገር አሳልፈናል። ግን በቃ ረስተነዋል። በጣም ብዙ የሚያስጨንቁን ነገሮች ስለነበሩ ያንቺን ጉዳይ ምንም እንዳልተፈጠረ አድርገን ረስተነዋል። አሁን እንደ አዲስ ስትገቢ ግን ያኑን ላይፍ የምታዘበራርቅ እንዳትሆን። አልሆንም፣ ቃል እገባልሃለሁ። እኔ እንደዚህ እያፈቀርኩት ነው ለእሱን ህይወቱን ማበላሸው። እሱ ጋር የሚመጡትን ሴቶች ይህን ግን ላደርጋቸው ማለት ምንም አያደርጋቸውም። ግን በቃ እንዲመጡ አልፈልግም። ግን እሱን ግን ክፋቱንም በቃ እንዲበሳጭም ምንም ነገር እንዲሆን አልፈልግም። ለምን አፈቅረዋለሁ። በቃ እንዴት ብዬ እንደምናገር ካላውቅም እንዴት ማለት እንዴት እንድትረዳኝ ምን ብዬ እንደምናገራቸው አላውቅም። ወይስ በቃ ሰው አሁን ያለበትን ነገር እነግርሻለሁ። ስለዚህ ማግኘት ትችያለሽ፣ አግኝተሽ አውሪ። አውራለሁ። መናገር የምትፈልጊው ነገር ንገሪኝ። እሺ ከሌላ የምትይኝ ነገር አለ? የለም። እንገናኛለን ስትፈልጊ እንደዚህ
እንግዲህ ተመልካቾቻችን እንደዚህ አልነበረም እኔ ኤክስፔክት ያደረኩት፣ ሌላ ሰው ነበር ጠብቄ የነበረው። ላይክ ሰላም ትሆናለች ብዬ በፍጹም ጭንቅላቴ ላይ ያልነበረ ነገር ነው እና እሷ መሆኗ በጣም አስገርሞኛል። ፕላስ ደግሞ በምን አይነት መንገድ ልረዳት እችላለሁ ወይም ደግሞ ልረዳት እችላለሁ? ምንም ስሜት የማይሰጥ ነገር ነው። እውነት ለመናገር ግን ረጅም ጊዜ አማኑኤል ገብታ ጸበል ምናምን እንደገባች ምናምን ሰምተን ነበረ ምናምን ነገር እና ላይክ በእንደዚህ አይነት ሁኔታ ላይ ሳይሆን ሙሉ ለሙሉ አገግማ ምናምን ነገር ነው የመሰለኝ። አላውቅም። እኔ የፈለገ ጠላት የራሱ ቢሆን ክፉ ነገር ባልመኝ ደስ ይለኛል። አልመኝም ሲጀምር። ብቻ አላ ጤናውን ይመልስላት። እንደዛ ነው ማለት የምችለው። ኤኒዌይስ በጣም ይቅርታ፣ በጣም በተደጋጋሚ ከሳኩኝ በጣም ይቅርታ። ላይክ እንዲህ ሳያት ራሱ ሳቄ ይመጣል አንዳንድ ጊዜ በጣም እናዳኝ ካልሆነ በቀር ማለት ነው። እስቲ እንግዲህ ምን አይነት ነገር ይዘብህ ልትመጣ እንደምትችል እንግዲህ በጉጉት መጠበቅ ነው። ኤኒዌይስ እስካሁን ድረስ ስለተከታተላችሁን፣ እስካሁን ድረስ ላያችሁን ለሁላችሁም በጣም አመስገን እንፈልጋለሁ። የዚህ ቤተሰብ ደግሞ አባል ያልሆናችሁ ደግሞ ካላችሁ ላይክ እያደረጋችሁ ፕላስ ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ይህንን ጉደኛ ቤተሰብ መቀላቀል ትችላላችሁ። እስካሁን ስላያችሁን በጣም እናመሰግናለን። በሌላ ቪዲዮ እስክንገናኝ